የናሆሜ ሰራተኛ እንግዲህ በመጨረሻም ክሎሮክሷን ድርግም አድርጋ ሄዳ ተዘረረች ማለት ነው። እንግዲህ ሲያጋልጥ ይቆምጣል አይደለም የሚባለው፣ ተዋረደች ማለት ነው። ትናንትና እንግዲህ እንዳያችሁት መራዊትን ለመግደል ብዙ ነገር አድርጋለች ማለት ነው። ሄዳ እቺ እስካሁን አልነቃችም እንዴ ብላ እንደዛ አንገላታት ተመለሰች። ማንም ቤት ውስጥ አልነበረም። መራዊትም ነቃችና እኔማ ከዚህ ጋር ተነስቼ ቶሎ ብዬ ለናሆሜ ደብዳቤ ማስቀመጥ አለብኝ እችን አጋጣሚ ተጠቅሜ ብላ አንገቷን ቀና ስታረግ መጣችባት። ቶሎ ብላ ተኝታለች። መታ ቼክ አድርጋ ተመለሰች። ሳሎን ሄደችና በብርጭቆ ውሃ ሞልታ መድኃኒቱን እንዳለ ፈልፍላ ከእንትን ውስጥ አውጥታ እጇ ላይ አደረገችው። ያንን መድኃኒት እንግዲህ ለመራዊት ልሰጣት ነበረ በውሃ በጥብጣ። ከዛም ናሆም ሲመጣ ድንግጥ አለችና እጇን ወደ ኋላ አደረገች። ውሃም ጭልኝ እስቲ ሲላት እጇን እሺ ብላ፣ ቆይ ለምንድን ደነገጥሽው? ምንድን ነው የተፈጠረ ነገር አለ? መራዊት ደህና ናት አይደል? ደህና ናት አይደል እኮ ለምንድን ደነገጥሽው? ኧረ አልደነገጥኩም። ደነገጥኩ እንዴ እያለች እንግዲህ ወደ ኋላ እጇን እንደዛ አድርጋ ምንድን ነው ያልሽው? ምንድን ነው ሲል መጀመሪያ የእንትኑን አለየው የመድኃኒቱን ቀፎ ሲያየው እንዴ ትላንት አይደል የገዛሁት መድኃኒቱ እንዴት አለቀ? ወይ ጉድ አለና እጇን ሲያየው ተጠራጠረ። ከዛ በኋላ እጅሽ ላይ ምንድን ነው ያልሽው ሲላት አላሳይም ስትል ፍልቅቅ ሲያደርገው የመራዊትን መድኃኒት እንዳለ በእጇ ላይ ይዘዋለች። ምን ልታደርጊው ነው? ይሄንን መድኃኒት ለመራዊት ልትሰጫች ነው አይደለም? እንዳሰብከው አይደለም፣ እንደምታስበው አይደለም ብላ ብቻ ብዙ ግራ ተጋባች። ከዛ በኋላ ጉሮሯን አንቆ እንግዲህ ናሆም አበደ። አሁን ጨርቄ ማቀኝ ሳቴ ከዚህ ቤት ውልቅ ብለሽ ውጭ አላት። ከዛም እሱ እየሮጠ ሚስቱ ጋር ሲሄድ እንግዲህ እሷ ደህና ናት። ከዛም እዛ መጣችና እግሩ ላይ ለመውደቅ አሰበች። ዞር በይልኝ እዚህ ጋር ሳልጨረሰች ብሎ ጉሮሯን ሲይዛት መራዊት አረገደላት አረገደላት እያለች ልትይዘው እንትን ስትል ወደቀች ማለት ነው። ከዛም ልብሷን ጠቅልላ ወጥታ ሄዳ መንገድ ላይ ቁጭ ብላ እያለቀሰች ነበረ። የመራዊት እናት መጣች። ምንድን ነው የተፈጠረው? ፊት ልክ አይደለም እኮ ሆይ እማዬ እግርሽ ለደቂቃ ቢወጣ ሚስቴ ልትገላት ነበር እኮ። ምን የፈራሁት ደረሰ። እኔ እኮ እቺ ልጅ ምኗም አላማረኝም ምኗም አልጣመኝም ብዬክ ነበረ። ስታይ ትደነግጣለች። አረ ጉዳየውልሽ እንጂ ዛሬ እኔ ከውጭ ስመጣ ለመራዊት ያመጣሁትን መድኃኒት ፈልፍላ እጇ ላይ ይዘዋለች። ከዛ በኋላ በብርጭቆ ውሃ አስቀምጣለች። ይሄንን መድኃኒት እንግዲህ ለሷ ልሰጣት ነበር እኔ ባልደርስ ኖሮ። ወይኔ ልጄን ወይኔ ብላ እንግዲህ ወደ ልጇ ሮጣ ሄደች ማለት ነው። ከዛ በኋላ ተረጋግታ ቁጭ አለች። ልጅቷን መንገድ ላይ ቁጭ ብላ ማልቀስ ጀመረች ማለት ነው። ሰራተኛይቱ በገዛ እጇ እንግዲህ ተንኮል ጠምጥማ ራሷን ገፈታትሮ ከቤት አወጣት ማለት ነው። ከዛም የመራዊት እናት ሱቅ ደርሼ ልምጣ ብላ ወጣ ነበረ። አገኘቻት መንገድ ላይ ቁጭ ብላ እያለቀሰች። ለምንድን እንደዚህ ያደረግሽው? እንደዚህ ይደረጋል እንዴ? ለስራ አይደል የመጣሽው? ለምን አርፈሽ ስራሽን አሰሪ? ምን አደረገችሽ እቺ ምስኪን ልጅ? አንሺኝ አስቀምጪኝ ብላ አስቸግራሻለች። ምንድን ያደረገችሽ? ለምን ልትገያት አሰብሽ? ስትላት ምንም ምላሽ አላገኘችም። እናትየዋም እንግዲህ መክራ ወደ ቤት ተመልሳ መጣች። እዛ ቦታ ሄጄ ላገኛት ብቻ ሲጥ አድርጌ ነው የምገላት ብሎ ናሆሜ ሲሄድ ልክ ናሆሜን በርቀት ስታየው እሱም አይኑን አፍጦ ነበር የመጣው። ነገር ግን ክሎሮክሱን ከፈት አደረገችና አፏ ላይ ደቀነች። ዝም ብሏት አልፏት ሄደ ናሆም። ከዛም ክሎሮክሱን ከጠጣችው በኋላ እንግዲህ እዛው ጋር ተዘረረች ማለት ነው። ደግ አደረገች። እሰይ የእውነት ክፉ እችን ምስኪን እንግዲህ ህይወቷን ልትቀጥፋት ነበረ ሀሳቧ፣ ግን አልተሳካላትም ማለት ነው። በተከፊሉ ያው ብዙ አንገላታታለች። እስከ ዛሬም በትራስ ልታፍናት፣ በቢላዋ ልትወጋት ብዙ ነገር አቅዳ ነበረ። እቅዶቿም አልተሳኩላትም ማለት ነው። እየተሳካላትም አይደለም። ከዛ በኋላ እንግዲህ ናሆም እውነት ለመናገር እንኳን ናሆም እኔ ራሴ ደንግጫለሁ። ያ ሁሉ መድኃኒት ቢሰጣት ልጅቱ አተርፍም። እንግዲህ ያስባችሁታል። እስከ ዛሬ የምተኛው በጀርባዋ ነው መራዊትም ይበቃሻል በይ ተነሺ ማለት ነው። ተነሺ ይበቃሻል ከተኛሽበት እንዴ ጎንሽ በቀለ እኮ እዛው ጋር። ጉድ እኮ ነው። መንቀሳቀስም ያስፈልጋል እኮ ነው። ከካሜራ ጀርባ ተንቀሳቃሽ ነው። ለማንኛውም እንግዲህ ሰራተኛዋ ወጥታ ሄዳለች ማለት ነው። እንደው በሰላም ማውጣቷ ራሱ አንድ ነገር ነው። ሲጥ አድርጎ ገደላት አልገደላት እያልኩ የኔ መሳቀቅስ ደግሞ
የእውነት በጣም ነበር ያናደደችኝ። እኔ ከመጣች ቀን ጀምሮ የሆነች እፉኝት ነገር ፊቷ ራሱ ያስፈራልና ልጅቷ እንግዲህ ናሆሜ ማነች መራዊት ትረፊ ብሏት ተርፋለች። ትላንትና እንግዲህ በባለዋ ኃይል ነው የተረፈችው። እሱም ተጠራጥሯት ወደ ቤት ባይመለስ ኖሮ በህይወት አገኛትም ነበረ ሚስቱን። እሷን ገላ ትወጣ ነበር ከዛ ቤት። የያዘቻት ፌስታል ራሱ ምንድን ነች እሷ? አረቦች ሽቶ የሚገዙባት አይነት ፌስታል እኮ ነው የያዘቻት። እና አልሙሄም እንግዲህ ሄዳ ክሎሮክሷን ግጥም አድርጋ እዛው መንገድ ላይ ተዘርራ አረፋ እየደፈቀች ነበረ። እሰይ እውነት የራሷ ጉዳይ። ምን ነው ሸዋ እችን ምስኪን ልትገላት ነበር። እሷ ለራሷ ብዙ ነገር ያጣች ሰው ነች። ምን አይነት ጉድ እንደሆነች እንግዲህ እሷም ለናሆሜ ደብዳቤ ልጻፍለትና ላስቀምጥ ብላ እንግዲህ እያለች ነበረ። ደብዳቤውን ያየዋል ብዬ ተስፋ አደርጋለሁ። ጽፋለታለች እርግጠኛ ነኝ ማለት ነው። እሱ ትናንትና ስለተደናገጠ ዙሪያውን አላየም እንጂ እዛው አልጋ ላይ አስቀምጣለታለች ደብዳቤ ጽፋ ማለት ነው። ልጅቷን ከዚህ ቤት አስወጡልኝ ይሁን ብቻ የሆነ ነገር ልትል ነው መሰለኝ። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ የነ መራዊት ሰራተኛ ማለት ነው ትናንትና መራዊትን ለማስወገድ ብዙ ነገር አድርጋ ነበረ። ነገር ግን ደስ የሚለው ነገር ናሆሜ ደረሰ እንጂ እሷ ግን እንግዲህ አቅዳበት ነበረ። እዛ ቤት የገባችው ሲጀመር መራዊትን ለማጥፋት ነው። ምክንያቱም ወንድሜ በአንቺ ጦስ ነው የሞተው፣ ወንድሜን የገደልሽው አንቺ ነሽ። ስለዚህ አንቺን በህይወት መኖር የለብሽም። የወንድሜን ህይወት እንደቀጠፍሽው እኔ ህይወትሽን ልቀጥፈው ነው እዚህ ቤት የመጣሁት እንጂ አንቺን ላገለግልሽ እንዳይመስልሽ እያለች እንግዲህ ስትዝትባት ነበር። ብዙ ጊዜ አይተናል ማለት ነው። ከዛም መራዊት እንግዲህ እስቲ በደንብ አወቅሽኝ ወንድሜን አልመስልም እያለች እያስፈራራቻት እንግዲህ እሷም ደግሞ ያው ዝም ብላ አይኗን ባያቀራል እንጂ ይሄን ችግሯን ለማንም አልተናገረችም ነበረ መሩዬ ማለት ነው። ግን ደግሞ ትላንትና እንግዲህ ስትጋለጥ መድኃኒቱን ይዛ ቁጭ ብላ ሶፋ ላይ ተንደላቃ ጭራሽ እንደው በሀሳብ ጭልጥ ብላለች። ልስጣት ወይ ለራሴ ልቃመው ይሄንን መድኃኒት እያለች ነው መሰለኝ። እጇን ጉንጫዋ ላይ ጣል አድርጋ ተደግፈ ቁጭ ብላ ነበረ። ከዛም ናሆም መጥቶ ቢጠራት የለችም፣ በሀሳብ ወልቃለች። ከዛ አንቺ ምንድን ነው እሱ እንደዚህ ሲላት ወይ መጣህ እንዴ ብላ እጇን ወደ ኋላ አደረገችና ተነሳች። ውሃ አምጪልኝ እስቲ። እሺ ብላ ቆመች። እጅሽ ላይ ምንድን ነው ያለው ሲላትም አረ ምንም የለም። ምንድን ነው ስትለው ምንድን ነው እጅሽ ላይ ያለው? ምንም የለም አልኩህ እኮ። ከዛ ምስቲ እጅሽን አምጪ ብሎ በመጀመሪያ የመድኃኒቱን ቀፎ ነው ያየው ማለት ነው ናሆሜ። ከዛ ያ የመድኃኒት የፈለፈለችውን ቀፎውን አየና እንዴ የመራዊት መድኃኒት አይደል እንዴ? ትላንት እኮ ነው የገዛሁት እንዴት አለቀ አላት። ከዛ በኋላ ተደናገጠችና ዝም አለች። እስኪ እጅሽን አምጡ ሲላት አልሰጥም አለችው። በግድ እጇን ሲፈለቅቀው እንደምታስበው እኮ አይደለም። ምን ነው የማስበው የማላስበው? ቆይ አንቺ ምን እየሆንሽ ነው? ምንድን ነው እያረግሻለሽው አላት ናሆሜ። ከዛ በኋላ ምን አደረግኩኝ? እኔ ምንም አላደረግኩኝም እኮ አለችው። እጅሽን አምጪ ብሎ እንግዲህ እጁን ሳየው የመራዊት መድኃኒት ነው። ሚስቴ ልትገይ ነው? ቆይ አንቺ ማነሽ? ምንድነሽ? ማን ነው እዚህ ቤት ውስጥ ያመጣሽ አንቺን? ሲል እንግዲህ ናሆሜ ያዙ ይልቀቁኝ አለ ማለት ነው። ከዛ በኋላ እንደምታስበው አይደለም አልኩህ እኮ እንደዛ እኮ አይደለም እያለች እንግዲህ ስትቦረቃ ከዛ በኋላ አሁን ከዚህ ቤት አይኔ እያየች ውልቅ እንድትይልኝ ነው የምፈልገው፣ ቶሎ በይ ጥፊ ከፊቴ ብሎ ሲጮህባት ከዛ በኋላ ሄዳ እንግዲህ እግሩ ላይ ለመውደቅ ታገለችው ማለት ነው እዛ ሄዳ። ከዛም ናሆም ሂጂ አልኩሽ እኮ ወይኔ ጉዴ ገደላት እያለች ስትጮህ መሩዬ ከዛም ወደ ሚስቱ ማባበል ሄደ ማለት ነው። እሷም ጨርቋን ጠቅልላ ወጥታ ሄደች። ከዛም የመራዊት እናት ስትመጣ ምንድን ነው የኔ ልጅ የተፈጠረ ነገር አለ እንዴ? አይ እማዬ አንቺማ ዛሬ ጉዳችንን አላየሽ፣ የተፈጠረው እኮ ከባድ ጉድ ነበር አላት። ምንድን ነው የተፈጠረ ነገር አለ እንዴ ልጅ ስትለው ሰራተኛዋ መራዊትን ልትገላት ነበር። ምን የፈራሁት ቀን ደረሰ፣ የፈራሁት ነገር ደረሰ አለች ማለት ነው። ምንድን ያደረገቻት ምንድን ነው እሱ ስትልም ጉድ የመራዊትን መድኃኒት እንዳለ ፈልፍላ እጇ ላይ ይዛ በብርጭቆ ውሃ አስቀምጣ አየዋት። ወይኔ ልጄን፣ ወይኔ አይን ማረፊያዬን አጥቻት ነበር አደለ? ለሰከንድ ብወጣ ልጄን ልታሳጣኝ ለምን እያለች እንግዲህ
ያዙ ይልቀቁኝ አለች ማለት ነው። ከዛ በኋላ ናሆምም እማ ተረጋጊ፣ አሁንማ እኮ ታርፋለች፣ እቺ ቆሻሻም ከቤታችን ውስጥ ወጥታ ሄዳለች። ብቻ በጣም ደንግጫለሁ። ማን እዚህ ቤት እንደላካት፣ ለምን እዚህ ቤት እንደመጣች፣ ምን ፈልጋ እዚህ እንደገባች ሁሉንም ነገር ምደርስበት ይሆናል። አሁን ያንን ደላላ ቀጥታ እሱ ጋር የምትሄደው ይሆናል። ልደውልለት ብሎ እንግዲህ ደውለለት ማለት ነው። እሷ ግን ደላላ ጋር ሳትደርስ መንገድ ላይ ክሎሮክሷን ጠጥታ እንግዲህ ለሽ ብላ ተኝታለች ማለት አስፋልት ላይ። ናሆሜም አያትና አልፏት ጥሏት ሄደ። የላስሽ ጉዳይ አለ ልጁ። ምክንያቱም ጥሩ ነገር ስትሰሩ ጥሩ ነገር ይገጥማቸዋል፣ መጥፎ ስትሰሩም እንደዛው ነው። እና እንግዲህ የራሷ መጥፎ ስራዋ ጠልፎ ጣላት። አለምች ማናት ስሟ ማለት ነው። ስሟን እንኳን አላያስኩትም እስካሁን። ለማንኛውም እንግዲህ ናሆሜ ታሪክ ሰርቷል ማለት አይገልጸውም። ትናንትና ቶሎ ባይደርስ ኖሮ ሚስቱን በህይወት አያገኛትም ነበር። በእርግጥም ምን አይነት ጉድ፣ ምን አይነት ሴት እንደሆነች አላውቅም። በእውነቱ ነው የምላችሁ። ይሄን ያክል ጭካኔ ለሰው ልጅ ለምን አስፈለገ? ጎበዝ፣ ስንት ዓመት ልንኖር ነው እዚች ምድር ላይ? እናም እንግዲህ ተንኮሏ ለጊዜው አልተሳካም፣ ከሽፎባታል ማለት ነው። ያ ነገር ደግሞ በጣም አናዷታል። ያሰብኩት ነገርማ በፍጹም ሊከሽፍብኝ አይችልም፣ ይሄ ማይረባ እያለች እንግዲህ፣ ነገር ግን አንዱም አልተሳካላትም። በመጨረሻም ቤቱን ጥላ ወጣች እላችኋለሁ። እንግዲህ የዚች የመራዊት እናትም በጣም ነው የደነገጠችው። እንዴት እንደዚህ ያደርጋል? ለምን እያለች እንግዲህ ምንድን ነው የፈለገችው? ምን ፈልጋ ነው እዚህ ቤት የመጣችው? እያለች ሴትይቱም እኔ ራሴ ግራ የገባኝ እኮ እሱ ነውማ። ምን ፈልጋ እዚህ ቤት እንደመጣች፣ ማን እዚህ ቤት እንዳመጣት እኔ ራሴ ግራ ገብቶኛል። ለማንኛውም አንቺ ብዙም አትጨነቂ፣ የኔና የእሷ ነገር ቀላል ነው፣ እሰራላታለሁ። እንደዚህማ አልለቃትም አለ ናሆሜ። የኔ ልጅ ጦስ ውስጥ አትግባ፣ ልጅቷ ጦሰኛ ናት። ስለዚህ ተዋት። አልተዋትም። ምን ፈልጋ እዚህ ቤት ውስጥ እንደመጣች ትናገራለች፣ አለበለዛ ከባድ ነገር ይፈጠራል አለ ናሆም።